ናችሁ? ሰላም ናችሁ? ሰላም ውድ ያለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እኔ እህታችሁ አለምነሽ ሹመት። እንግዲህ እኔ አሁንም ቢሆን ነገም ቢሆን ፍትህ ለአርሲ ኦርቶዶክስ እምነት ተከታይ እህት ወንድሞቻችን ማለቴን አላቆምም። አሁንም ቪዲዮ በሚጀምር ሰዓት የነሱን ስም ሳላነሳ አልውልም አላድርም። ነገም ዛሬም ፍትህ ለኦርቶዶክስ እምነት ተከታይ እህት ወንድሞቼ እና አባቶቼ። ፍትህ የምንጠይቀው ደግሞ ከሰራዊት ጌታ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከድንግል ማርያም ልጅ ነው እና አሁን ሁላችሁ ነው የመጣው። ያብና ሄሉ ያው እንግዲህ አርባ ምንጭ ያብ ሄዶ በግ ይዞ ምናምን ቤተሰቦቿን አክብሮ ሂዷል። ጥፋተኛው ልዑል ነው ተከትሎ ሂዶ እንግዲህ ልዑል የሰውን ህይወት መበጥበጥ መቸስ ሀገራችን ላይ ስራ አድርገነው ቁም ነገር አድርገነው ይዘነው አለይ። ያቺ እህቲቱ ያቺ ትግስት የምትባለው ትጅ ነው ትግስት የምትባለው ወንድሟን እንደዛ አንገቱ ላይ ብርሃብ ላንጠልጥላ ሚስቱን ሁሉ ሊያንቃት ማለት ነው፣ ውብየን ሁሉ ሊያንቃት። እንደገና ደግሞ ያቺ ፋፊ የምትባለው ደግሞ የኔ ፍቅር ከሳህብኝ የኔ መውደድ የኔ ግንዳዋድሽና እንደው እግዚአብሔር ወደ ልባችሁ ወደ ቀልባችሁ ይመልሳችሁ። ቀልባችሁ ተገፋል፣ አሁንም ቀልባችሁ ይገፈፍና የአብርሃሙ ስላሴ እና ያብ የምትባለው ሰውዬ ማለት ነው ከመጀመሪያው እስከ መጨረሻው ሄሉ ጋር ፍቅር የለብህም። አውቀህ ነው ልዑል እንደሚወዳት ስላየህ ወይም ደግሞ ሄሉ መልካም ልጅ ስለሆነች ድንግልናዋን ለመውሰድ ነው እንደዚህ ቁልጥልጥልጥ ብሎብህ የነበረና አርባ ምንጭ ድረስ ሁሉ አንድ የሶሻል ሚዲያ ከወጣሁኝ አፈቅርሻለሁ ካልኳት አልፈልግም ካለችኝ አርባ ምንጭ ሂጄ ያንን ልዑልንም ይዛው መሄዷ ስለማይቀር በዚህ ምክንያት ፈጥሬ እለያታለሁ ብለህ የድሮ ጓደኛዬ ከህይወት የወጣለች እንዲህ ብላለች ምናምን ብለህ አስመስለህ ከመጀመሪያው ትክክለኛ ፍቅር ቢኖርብህ ማለት ነው አንተን አልጋ ቤት ነው ሄሉ የያዘችህ። አልጋ ቤት ገባህ? ከአንተ አይብስም። ምን ችግር አለው? አንገቱን የሳመችው አብረው አልተኛች። ተገጣጥሞ ተጠባብቀው እንደማስቲካ አላገኛቸው። አንተ ከአልጋ ቤት ስትያዝ ያልደነገጥክ እኔ ጥፋት የለብኝም እውነቱን ተረጅኝ ብለህ እንደዛ የተልመጠመጥክ ሄሉ ሳመችው ብለህ በትንሽ ስተት ሄሉን ጥለሃት የመጣህ ያቺ ደግሞ ጥንባሞራ ሰው ሲጀመር ማለት ነው። አንድ ነገር ልንገርሽ፣ የመጀመሪያ ፍቅረኛውን ኢንቪቴሽን የመጣሽው ከአንቺ ምን አጥቶ ነበር ከሄሉ የሄደው? አንቺን እኮ አልፈልጋትም መልካም ግንኙነት አልነበረኝም አይደል እንዴ ያለሽ? ስለዚህ ስላልፈለገሽ አይደል እንዴ ከሷ ሄዶ የነበረ? ምን ነው አንቺ ደግሞ ባጣ ቆየነሽ እንዴ ቆሻሻ? ሴቶች ለምን ራሳችሁን አታስከብሩ? አረብ ሀገር ያሉ እህቶቻችን ባንግላዴሽ ያገባሉ፣ የሆነ በቃ ቻይናውን ምናምን ይሰባስባሉ፣ ይለቃቅማሉ። ኢትዮጵያ ያላችሁ ደግሞ በመተት ወንዶችን ታሳብዳላችሁ፣ ትዳር ታፈርሳላችሁ። ባላ ጓደኛችሁ አልፈልግም አንቺን አልፈልግሽም ብሎ ሌላ ፍቅረኛ ይዞ ድጋሚ እዛች ጋራ በትንሽ ስተት ተጣልቶ ወደ አንቺ ሲመለስ ይሄንሽ ትቀበያለሽ። ራሽን አታስከብሪ። እረ በስመ አብ የአብርሃሙ ስላሴ እንደው ምን ይሻላችኋል? እንደው እስኪ ወደ ቀልባችሁ ተመለሱ። እስኪ ወደ ራሳችሁ ተመለሱ። አሁን አንቺ ያ ፍቅረኛ የተባልሽው ማለት ነው ዛሬ ከሄሉ ጋር ተጣልቶ ተመልሶ ወደ አንቺ መጣ። ነገ ደግሞ አንዷን ሲያገኝ ደግሞ ወደዛች ተጣብቆ ደግሞ አንቺን ድጋሜ ከህይወት የውጭልኝ ይልሻል። ያቺ ጋር ስጠለ ደግሞ ድጋሜ ሲመጣል ትቀበይ ነው። አንቺ ምን ነው ባጣ ቆይ ሽንት ቤት ነሽ እንዴ? ሽንት ቤት ነው ያገኘ ሰው ሁሉ የሚጠቀምበት። ምክንያቱም የትም ስለማይንቀሳቀስ ሽንት ቤት ጧት ተጠቀምንበት ማታም ተመልሰን እንጠቀምበታለን። ያ ማለት የትም አይንቀሳቀስም ባጣ ቆያችን ነው ማለት። ሌላ ቦታ ከሆነ ቦታ ሽንት ቤት ካገኘን እንጠቀማለን፣ ግን ካለለ ደግሞ መተን ከራሳችን ሽንት ቤት እንጠቀማለን ማለት ያው በቃ እንደ ባጣ ቆየን የምንጠቀመው ሽንት ቤታችን። እንደዛም ክብር እንሰጠዋለን፣ እናጥበዋለን ጧት ማታ ማለት ነው። ሽንታችን ሸንተን ተጠቅመን ስንጨርስ እንጥጥጥብ እናደርገዋለን። አንቺ እኮ ከሄሉ ጋር አርባ ምንጭ እንደዛ አክብሯት ምን ብሏት በግ ሁሉ ተሸክሞ ሂዶ ነይ ሲልሽ ምን አይነት የዚህኛ ያክል አንቺ ቆሻሻ ራሽን አታስከብሪም እንዴ?
ምን አይተህ ጥለህ ሄድክ? ምን አይተህ መጣህ አትይም እንዴ? በአንድ ስተት አንተ ራሱ የወንድ አልጫ ነህ። ሄሉ አፍቃሪ አላት ከሚገርም በጣም የሚወዳት እንዳልክ። እኔም ሲጀመር ሄሉ እንዳልክ ነው የሚሻልሽ ብዬሽ ነበር፣ አልገባሽ አለ እንጂ እንዳልክ ነው የሚሻልሽ። አስተዋይ መልካም ሰው እንዳልክ ነው የሚሻልሽ፣ ፍቅርሽን የሚረዳልሽ። ይሄ ሽማግሌ ነው የሚያጫውት። ሲጀመር ይሄ ያብ የሚባለው ባልቴት ነው የሚያጫውተው፣ ፍቅር ሳይሆን ገና ቀለበት አሰርኩ ብሎ ባለትዳር እኮ ነሽ፣ ሚስቴ እኮ ነሽ፣ ከዚህ ጋር ልይሽ ቅናት አለበት። እንዳልክ ግን በትክክለኛ እንደ እንቁላል አንከባክቦ ይይዝሽ ነበር። ሄሉሻ ከእንዳልክ ጋር ቀጥይ። እንዳልክ ማርያምን በስነ ስርዓት ቤተሰቦችን አክብሮ ሽማግሌ ልኮ በስነ ስርዓት ያገባሻል እንዳልክ። ይሄ ግን አይሆንሽም። ያብ ተመልሶ ቢመጣ አይሆንሽም ሁሉ። ምክንያቱም 40 ምንጭ ቤተሰቦችሽን እንኳን አላፈረም። ልጅቱን ጠርቶ ከራሱ ሆቴል ይዞ ከዛው አብራ ሲተኛ ቢያንስ እንኳን ከገዛ ሀገርሽ አልለቀቀም። ወደ አዲስ አበባ እንኳን አልተመለሰም። ከያዘበት ሆቴል ነው ይዟት ያደረው። አንቺ ምን አይነት ነሽ? አይሆንሽም፣ ማርያምን አይሆንሽም። ትክክለኛ ትዳር፣ ትክክለኛ አፍቃሪሽ እንዳልክና እንዳልክ ብቻ ነው። ልንገርሽ፣ እንዳልክና እንዳልክ። መጀመሪያ ደግሞ የወንድምሽን ህይወት አስተካከይ። ወንድምሽ ያለበት አሁን በሁለት ሴት ያቺ እንደ ጥንባሞራ መታለች። የኔ ፍቅር፣ የኔ ማር፣ የኔ ቆንጆ ከስተቢ ምናምን ትላለች። ያቺ ደግሞ ፋፊ የምትባል በሽታ ይቺ ያፋፋብሽ ስታስተላ። የልጆች አባት ባለትዳር ሰውዬ፣ የሁለት ልጆች አባት፣ የኔ ፍቅር ማርያምን፣ ያንቺ ፍቅር አልቀረብሽም። ደንቆሮ ስታስተላ፣ ሴት አሰዳቢ። የኔ ፍቅር አላለችም እንዴ? ያቺ በመተት እንደዛ ታሽከረክረዋለች። ይኸው ማርያምን ምስኪኑ አሹ የእሱን ሀብል አወልቃለሁ ብሎ እጁ እንደዚህ ቁሞ ቀረ። ድንግልን ራሱን ሁሉ አንዴ ጸበል ውሰዱ፣ አንዴ ምን ውሰዱኝ እያለ እንዴት እንዳሳዘነኝ ማለት ነው። ወንድምሽን አስተካክል መጀመሪያ ሄሉ። ወንድምሽን ወደ ቀልቡ መልሽ፣ ወደ ልጆቹ መልሽ፣ ወደ ትዳሩ መልሽ፣ ወደ ራሱ መልሽ። ከዛ በኋላ ይደርሳል። እሺ ነው ይደርሳል። አንቺ ገና ልጅ ነሽ። 20 ዓመትሽ አይደለ? 21 እና 22 ዓመትሽ የተባለ ገና እኮ ነሽ። የኛ የስንት የትንሻችን እኮ ነሽ። የለም ገና ነሽ። ታገቢያለሽ። ደግሞ እንዳልክ ነው የሚያገባሽ። እኔ ደግሞ እንዳልክ ሲያገባሽ እኔ ድስት ይዤ ለመጣ ስጦታ ከቤትሽ እስከ ሐዋሳም ሁኝ ዲላም ሁኝ የፈለገ ቦታ የሚያስቀምጥሽ እንዳልክ አግብቶሽ እኔ እመጣለሁ። እንዳልክ ነው የሚያገባሽ። ይሄ ያብ የሚባለው ጨጓራ አያገባሽም። ያብ ጢባራም ነው። ምን አይነት ስራ እንዳለ ታውቂ የለ ምናምን በገንዘቡ የሚመካ ነገር እኔ አይመቸኝም። ሲጀመር የሰው ልጅ ንጹህ ፍቅር እንጂ ገንዘብን ፍቅር አይገዛውም። ፍቅርን በፍቅር እንጂ ፍቅርን በገንዘብ የሚገዛ ሰይጣናዊ አመለካከት ነው። አገራችን በእርግጥ በገንዘብ ህዝባችን እየተገዛ ነው። በገንዘብ ህዝባችን ያልሆነ ቦታ እየወደቀ ነው። ያልሆነ እምነት እየተስፋፋብን ነው። በገንዘብ ማለት ነው። በገንዘብ ያልሆነ እምነት ሊጭኑብን እየታገሉ ነው። ግዴታ እምነትን ካልተቀበልክ አርዳለሁ እያሉን ነው። ሄሉ እንዳልክ ይሻልሻል። መስቀሉ ራሱ ሲያምር ከዚህ ከእንትኑ ላይ ያደረገው ይሄ በስመ አብ የክርስቶስ ግማደ መስቀሉ ነው እዚህ ጋር አይሹ። እንዳልክ አንደኛ ወንዳ ወንድ ብረት መዝጊያ የሆነ ይሄ ነው የሚሞንሽ። ያብ የሚባለው ይሄ ሲያስጠላ ባለጌ ነው። ድንግልን ባለጌ አይገልጽህም። በአብርሃሙ ስላሴ ሄድ ሴታ ሴት እኔ ያለምነሽ ሹመት ሴታ ሴት ወንድ አይመቸኝም። ወንድ ልጅ ኮራ ጀነን ገብነን ምናምን ሲል ነው እንጂ ልፍጥ ምን እኔ አንድ ዶሮ የሚያክል በግ ይዘህ ሂደህ 40 ምንጭ ይህ ሁሉ ክብር አይገባሽም ምናምን ብርቅ ነው እንደ በግ ይዞ ማረድ። ምን አባ ለምንድን ነው የማይገባት? ሄለን የመሰለ ቆንጆ ናት። የጸይም አሳ ናት። ማር ናት። ስነ ስርዓት ያላት ስነ ምግባር ያላት። አንተ እንኳን አልተማርክም። እንዳልተማርክ ተናግራል። እሷ እንኳን የተማረች ጀግና ናት። እውቀት አላት። አንተ በብር ደግሞ ጭንቅላት የተደፈነ ደንቆሮ ማለት ነው።
አንተ ልውል ደግሞ ምን አባትክና እዛ እኔ ያለሁልሽ ምናምን የምትላት ፍቅር ካለብህ በግልጽ ነው ፍቅርሻለሁ ፍቅር አለብኝ በቃ ነው ማገባሽ አንድ ነገር ካለያ ግን እኔ ያለሁልሽ እኔ ምናምን ምን ከህይወቷ እየገባ አንተ እንዳልክ ነው ያገባት ሲጀመር እኔ ይሄ አንተ ልውል የምትባል አትጥምም ይዴ አንተ ነው መጀመሪያስ ምን አባል ታርጋ 40 ምንጭ ተከትላ አትድክ አርባ ምንጭ ተከትሎ ሄዳል እንዴ የሰው ህይወት ለማበላሸት እዛ ወንዱማ እኔ በጣም ያሳሰበኝ ማርያም በጣም ነው የናሁም ነገር የሚያሳስበኝ ልክ እንደ እናቴ ልጅ በቃ አማኑኤልን መስሎ እየታየኝ ውስጤ እየተተከተከለት ነው ደሞ አንተ ኧረ ምን አይነት ጉድ ነው ሄሉ በእናትሽ ወደ ቀልብሽ ተመለሽ ደሞ ወንድ ብየው ደሞ እናንተና ያንዲት ልጅ ማን የሚሆነው ማን ነው የምትባለው ወደ እንትን ልሄድ ነው አለች ብሎ ጨርቁን እየጣለ ምናምን አንተ እስኪ ደግ ትንሽ ትልቅ ራሱ ህይወቱ እንደዚህ ሙስቁልቁል ወጥቶ አንተ ከመቼ ደግሞ ምሳማረህ ምን አይነት ጉድ ነው የገባን በስመ አብ ወወልድ ወመንፈስ ቅዱስ